የድገት ያንነት ማሳያ የሰላም ተምሳሌት ታላቋ ኢትዮጵያ ኢትዮጵያ የድገት ያንነት ማሳያ የስንዴው ነዶሎ የፓርቲው ምልክት ኢትዮጵያ የድገት ያንነት ማሳያ በነቂስ እንውጣ ነገውን እንምራት ኢትዮጵያ የድገት ያንነት ማሳያ እውን ትሆናለች ተምሳሌት ኢትዮጵያ ኢትዮጵያ የድገት ያንነት ማሳያ ኢትዮጵያ የድገት ያንነት ማሳያ ደቡብ ኢትዮጵያ ደቡብ ኢትዮጵያ ደቡብ ኢትዮጵያ ደቡብ ኢትዮጵያ ደቡብ በደቡብ ኦሞ ዞን የብልጽግና ሹማምንት ዳንክራ የቀጣዩ ምርጫ የዋን ህዝብ እንደ ሞኝ ቆጥረው አጭበርብረው አታለው ምርጫ አሸነፍ ለማለት ሽርጉድ መጀመራቸው የለመደች ጦጣ አስብሏቸዋል። ለዘመናት ረሃብ፣ ችግር፣ ሰቆቃ፣ በጎርፍ በአደጋና መፈናቀል፣ በስደት በሰው እና በእንስሳት በሽታ ወረርሽኝ የሚያልቅበት በሴፍትነት ድጋፍ በእርዳታ ምገባ ፕሮግራም የሚኖሩ ቤት ለቤት ምቹ ትምህርት ቤት የረባ ሆስፒታል ውሃ መብራት የሌለው ዛሬም የኤንጂኦ ምጽዋት የሚጠብቁ ህዝብ ተይዞ ባለፉት ዓመታት ምንም ጠብ የሚል ነገር ሳይሰሩ በአምፖል አጭበርብረው ዘንድሮ በስንዴ ነዶ ተፎካካሪ ፓርቲ የሌለውን ብቻቸውን ተዋድረው ብቻችን አሸንፍ ለማለት ካሁኑ ከበራቸውን እየደለቁ መሆኑን ብዙዎቹን አስገርሟል። የብልጽግና ካድሬዎች ለ5 ዓመታት የህዝባቸው ምንም ሳይሰሩ ራሳቸውን ብቻ ያበለጸጉ ካድሬዎች ጥቂት ባለሀብቶች የሚኖሩባት ዞን ዛሬም የህዝብን የዋህነት እንደሞኝ ቆጥረው በህዝባቸው ስም እየነገዱ ሀገሪቱ በጦርነት አምሷት ለአይኤምኤፍ ለውጭ መንግስት የሸጣትን ያልተጠናቀቀ ግድብ ጨረስኩ እያለ ከበሮ የሚያስደልቅን ከጎረቤት ሀገር ጋር በወደብ ሰበብ ስልጣኔን እነጥቃለሁ በሚል የጦርነት ነጋሪት የሚጎስም ሎጅ ከተማ መብራት እያብለጨለጨ ሀገሪቱን በዕዳ የዘፈቃትን ወጣቶች ተምረው ተመርቀው ስርዓት ያበዛባትን ተማሪዎች ዩኒቨርሲቲ መግባት አቅቷቸው እንደ ሾላ ዋርካ ረግፈው ማጅራት መችና ስርዓት በማጣት ወደ የሀገር ውስጥ እርስ በርስ ውጊያ አስገብተው ሀገሪቱን የጦርነት አውድማ ሆና ኢትዮጵያን የደም ምድር እያደረጋት ብልጽግና ለማስመረጥ ዛሬም ዘፈን ላይ መሆናቸው ብዙዎቹን አስገርሟል። ህዝብ አንድ ጊዜ ሊሸወድ ይችላል፣ 2 እና 3 ጊዜ አይሸወድም። ህዝቡ የሚያነቃ ትውልድ በየቦታው ፈልቋል። የዘረኝነት ግፍ ጽዋ የተጎነጨ መሄጃ ያጣ ወጣት በየመንደሩ በምርጫ ሳይሆን በጦርነት ወንበሩን የሚለቅ መንግስት መሆኑን አውቀው በዝምታ ዳገት የሆነው ኑሮ እየተጋፉ መሆኑን ያልተረዱ ብቻቸውን የሚጮሁ ካድሬዎች እነሱ ሲጠግቡ ማየት ምድሪቱ የጠገበች የሚመስላቸው ባለስልጣናት ዘፈን ትዝብት ውስጥ የከተተ መሆኑን ከውስጥ መረጃ ጠቁመውኛል። ድል ለጭቁኑ ደቡብ ኦሞ ህዝብ። ሀገራችንን ከእንደዚህ አይነት ለራሳቸው ብቻ ከሚያስቡ ሰዎች ይጠብቅልን። ቸርን ሰንብት። ኢትዮሞ በጋሞ ዞን ዘይሴ ብሔረሰብ ላይ የተከፈተው የዘር ማጥፋት ዘመቻ ንጹሃን በአደባባይ የተረሸኑ ከግለሰብ አልፈው የቤተክርስቲያን ንብረት ላይ ጭምር እየወደሙ መሆኑ የደረሱልኝ ተማጽኖ ነዋሪዎች አቀረቡ። በጋሞ ዞን አርባ ምንጭ ዙሪያ ወረዳ የሚገኝ የዘይሴ ብሔረሰብ አባላት ላይ በታጠቁ የመንግስት ኃይሎች በተቀናጀ የጅምላ ጭፍጨፋ፣ ዘረፋና ማፈናቀል የተፈጸመ መሆኑ ነዋሪዎች ገልጸዋል። ከባለፈው ሳምንት ጥቃት በኋላ በድጋሜ የካቲት 16 ቀን 2018 ዓ.ም ጀምሮ በአቶራ በማጀ እና በአጎሌ ቀበሌዎች የደቡብ ክልል ልዩ ኃይልና የጋሞ ፖሊሶች በከፈቱት ጥቃት ንጹሃን ተገለዋል። እስካሁን ባለው መረጃ 8 ወጣቶች ተሰልፈው የተረሸኑ ሲሆን በአጠቃላይ ከ30 በላይ ንጹሃን ደም በከንቱ መፍሰሱ ተረጋግጧል። ጥቃቱ በሰው ህይወት ብቻ ላይ ሳይወሰን የብሔረሰቡን የኢኮኖሚ መሰረት ለማውደም የታቀደ ይመስላል። በማላጾ፣ በባይካና በና፣ በጋላፋ እና በመይጫ አካባቢ የሚገኙ ቤቶች ከነሙሉ ንብረታቸው የእህል ጎተራቸውን በእሳት እንዲጋዩ ተደርገዋል። የላጎ መካነ ኢየሱስ ቤተክርስቲያን ተሰብሮ በመግባት ንብረቱ ተዘርፏል። የሙዚቃ መሳሪያዎች መድረኩ ተሰባብረዋል። የወዘቃ የዜሲ ሰበካ ጽሕፈት ቤትና የመጽሐፍ ቅዱስ ትምህርት ቤትም በተመሳሳይ ሙሉ በሙሉ ተዘርፈዋል፣ ወድመዋል። በአሁኑ ሰዓት በዜሲ ህዝብ ላይ የተቀናጀ ረሃብና የውሃ ጥም አድማ እየተካሄደ ይገኛል። የውሃ ቧንቧዎች የተዘጉ ሲሆን ወደ ዜሲ የሚፈሱ ወራጅ ውሃዎች አቅጣጫቸውን ሊቀይሩ ተደርገዋል። ከብቶች እንኳን የሚጠጡትን ውሃ አጥተው እንዲረግፉ ተፈርዶባቸዋል። የብሔረሰቡ ዋና ገቢ የሆነው የአርባ ምንጭ ሙዝ ወደ ገበያ እንዳይወጣ በመከልከሉ
በማሳው ላይ እየበሰበሰ ይገኛል። ወፍጮ ቤቶች ተዘግተዋል። የሞባይል ካርድ ሽያጭ እንኳን እንዳይኖር በማድረጉ ህዝቡ ከዓለም ጋር እንዳይገናኝ ተደርጓል። ይህ ጭፍጨፋ በከፍተኛ የመንግስት አመራሮች የሚመራ ድጋፍ የሚሰጥ መሆኑን መረጃዎች ያሳያሉ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ እና ሌሎች የጋሞ አመራሮች የዘይሴ ተወካይ የሆነውን አቶ አብርሃም አሞሼ በፓርላማ ህዝብ ላይ ድምፅ እንዳያሰሙ በማገድ ጭፍጨፋውን ስልታዊ በሆነ መንገድ እንዲቀጥል እያደረጉ ነው ተብሏል። የክልል ምክር ቤት አባል የነበሩ አቶ አማንያስ ከስራ ተባረውና ለእስር ተዳርገው አሁን ለህይወታቸው በመስጋት መሰደዳቸው ታውቋል። የአርባ ምንጭ ዙሪያ ወረዳ አስተዳዳሪ አቶ ዳዊት ታደሰ በዘይሴ ላይ የጀመርነውን ጭፍጨፋ ተጠናክሮ ይቀጥላል በማለት በግልጽ መዛታቸው አማኞች ገልጸዋል። በአሁኑ ሰዓት 60 የሚጠጉ ሰዎች ታፍነው የት እንደደረሱ አይታወቅም። የዘይሴ ብሔረሰብ ሙሉ በሙሉ ተፈናቅሎ በሜዳ ላይ ወድቋል። ፍትህ ለዘይሴ ህዝብ። ስምረት ፓርቲ የኢትዮጵያ ምርጫ ቦርድ ከሰሰ። ቀን 19/06/2018 ዓ.ም። ዳኞች ሰብለ ክንፈ፣ ወንደሰን ታደሰ፣ አሸናፊ ወርቅነህ። ከሳሽ አመልካች ዲሞክራሲያዊ ስምረት ትግራይ የፓርቲው ተወካይ ጌታቸው ረዳ ካህላይ። ተከሳሽ የኢትዮጵያ ምርጫ ቦርድ። መዝገቡ ተከፍቶ ለዛሬው የቀረበውን አመልካች በ19/06/18 ዓ.ም የተጻፈ በቃለ መሃላ የተደገፈ የእግድ አቤቱታ በማቅረባቸው አቤቱታውና ክሱን መርምረን ተከታዩን ትዕዛዝ ሰጥተናል። ትዕዛዝ 1 የከሳሽ ክስና ማስረጃ ግልባጭ ለተከሳሽ ደርሶ መልስ በ25/06/18 8 ሰዓት ተኩል እንዲያቀርብ ታዟል። መጥሪያም ይጻፍ። 2 ይህ ክርክር ታይቶ ተለዋጭ ትዕዛዝ እስኪሰጥ ድረስ አቤቱታው የቀረበበት የተከሳሽ ተጠሪ በ16/06/18 ዓ.ም በአማራ ብሔራዊ ክልላዊ መንግስት እና በትግራይ ክልላዊ መንግስት አከራካሪ የሆኑ ምርጫ ክልሎችን በተመለከተ የሰጠው ውሳኔ የሚፈጸም ከሆነ ክርክሩ ውጤቱ የሚያጣ ስለሆነ ይህንን የተከሳሽ ወይም የተጠሪ ውሳኔ ለጊዜው ታግዶ እንዲቆይ በፍትሐብሔር ቁጥር 154 መሰረት ታዟል። ይጻፍ። ከላይ በተሰጠው የእግድ ትዕዛዝ ለተጠሪ ተከሳሽ ይድረስ። በትዕዛዙ ላይ የሚቀርበው አቤቱታ አስተያየት ካለ ቀጠሮ ያቅርብ። መጥሪያ ይጻፍ። የማይነበብ የዳኞች ፊርማ አለው። የኢትዮጵያ ፌዴራል ከፍተኛ ፍርድ ቤት። የተወደዳችሁና የተከበራችሁ የኢትዮ ኦሞ ቤተሰቦች የዛሬውን ዝግጅታችን በዚሁ ላይ አብቅተናል። በሌላ ዝግጅት እስከንገናኝ ድረስ በያላችሁበት ሰናይ ጊዜ ይሁንላችሁ።